የምታስበው ነገር በሙሉ ይፈጠር። ቆይ አንተ የምታስበው ነገር አለ፣ የምትናገረው ነገር ካለ በል ትሰማለህ። ይኸውልህ እስከ ዛሬ ድረስ ዝም ብያለሁ። እሺ ከእሷ ጎን ምንም አይነት ሰው እንደሌለ አድርገህ ነው ያሰብከው። ይሰማሃል? ከዚህም በኋላ እሷ ጋር ይህንን ነገር የምትፈጽም ነገር ከሆነ ከዛሬ ጀምሮ ማቆም አለብን። ትሰማለህ? ይሰማሃል? ይሰማሃል? ወይኔ ጉዴ! እኔ አንጀቴ ቆሰለ እኮ ማርያምን። የት አባ ሰራልክ? አንጀቴን ነው ያራስከው። እንደው ዜድዬ እጅህን እግዚአብሔር ብርክ ያርገው። እሺ እጅህ ይባርከው። ብረት መዝጊያ ሟች ገና አሁን መጣልን። እኔ የምለው ቆይ ሁሌ አንተ እነዚህ ሰዎች ተገና አድርገህ በቃ ሁሌ ሰው ሲታገትም እነሱን ነው የምታመጣው፣ ሰው ለማስመታትም እነሱን ነው የምታመጣው። ምንድነው? ቆይ እስቲ ቢያንስ እንኳን ካንተ የተሻለ እገታው ላይ እንኳን ተሳክቶላቸው ነበር፣ ግን ድብደባው ላይ ግን ከማይሆን ሰው ጋር ነው የተጋፈጥከው። ስለዚህ አርፈ ብትቀመጥ ይሻልሃል ባይኔ። ለማንኛውም ውዶችዬ እኔ ምን እንደምል ራሱ እውነት እኔ እንጃ። በስመ አብ ወልድ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመስፋ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ እንደዚህ ጥርስ በጥርስ ወይኔ አይ ብዬ አይዞን 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 አይዞን። እሺ 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 ለዚህ ነው እንደዚህ ሪምባ አርፈ ቁጭ በል ምናምን ምናምን ብለህ እኮ ስትፎክርበት ማለት ነው ወንድ መስለኸኝ እንዴት ነው ነገሩ እያልኩኝ ነበረ። እንደዚህ ባለ እንደዚህ ሲዝቅሽ ሺ አይ እንኳን ቀረህባት፣ እውነት እንኳን ቀረህባት። ትንሽ እንኳን የሆነ እንትን አትልም፣ አትፍጨረጨርም እንደ ወንድ ትንሽ። ኧረ በስላሴ ስም እንደው ዜድዬ ምን ላርግህ በእናትህ። እግዚአብሔር እጅህ ብርክ ብርክርክ ያድርገው። እንደ የታባቱ ይገባቸዋል ሁላቸውንም በአንዴ እኮ ዘረር 3-1። ኧረ አይነፋም፣ የምር ይደበራል። 3-1 ሶስት ወንድ አንድ ሰው። ዋው 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 ዋው! በቃ እህቴ ምንም ይሄ ማለት እንትን የሚል ነገር አይደለም ማለት እያበረታታዎች ምናምን አይደለም፣ ግን ምንም አይልም፣ ለክፉ አይሰጥም። ገና የልብ ልብ ተሰማኝ። በቃ ከዚህ በኋላ እንደፈለግኩኝ መንቀሳቀስ እችላለሁ ማለት ነው። ምክንያቱም አማቼ ያለ የምር ደስ ብሎኛል። በጣም ነው ደስ ያለኝ ማለት እንትኑ ሳላደንቀው አላልፍም። የምር እንዴ እንደዚህ በቃ እንዲህ ነው እንጂ እንዲህ ልክ ማስገባት ነው እንጂ እግዚአብሔር ይስጥ። ግን በቀደም ቤት ውስጥ ወይ ለእሷ አስበህ ነው አንተ። በስመ አብ ጭንቅላት ግን በጣም ኃይለኛ ነው። ወይ እሷ እንዳትረበሽ ምናምን ብለህ ይሆናል፣ ወይ ደግሞ ቤቱ ስለሆነ ብለሃል። አንተም ቤትክ ስለሆነ ነው ዝም ያልከው። በጣም አስተዋይ ነህ፣ የምር ጎበዝ ልጅ ነው ማለት ነው። ወይኔ እህቴ ምን ሆነሽ ነው ታዲያ? ለምን አመለጠሽ ይሄን ልጅ? ብረት መዝጊያ ማለት ይኸውልሽ እንዲህ ነው፣ ራሱን የሚያስከብር አንቺንም የሚያስከብር። ኧረ ለእኛም ይተርፋል። አሁን በቃ እኔ የልብ ልብ እየተሰማኝ ደረቴን ገልብጬ ነው የምሄደው ማለት ነው። እና ውዶችዬ ያው ያየሁት ነገር በጣም እያዝናናኝ ስለሆነ እንዴት ቆይ እንዴት አንድ ወንድ ልጅ ሶስት ሰው ለዛውም ማለት ነው ጋርድ ተብዬዎች ናቸው። ከዚህ በፊት እኔን አግተውኛል። እሱን ራሱን አግተውት ነበር፣ ራሱን ሲያሰቃዩት ነበር አይደል እንዴ? ግን ዛሬ ደግሞ ከነሱ ጋር ተስማምቶ ከነሱ ጋር እንትን ብለው እንደዚህ። ኧረ በስመ አብ እኔ ማለት አልጠበኩም። በቃ ወይኔ ልጁ ሞተ ገደሉት ብዬ ነበረ። ለሱ ነበር ለዜድ ነበር ወይኔ በቃ ለሶስት ሊያጫውቱት ነው ብዬ ነበር። ግን እሱ ብቻውን ሆኖ 3 ወንድን አጫውቶ ለዛውም ዘና እያለ እዛው ጥሏቸው ነው የሄደው። የምር አንበሳ ዜድዬ አንበሳ። እግዚአብሔር እጅህ ይባርክ። ደግሜ ነው የምልህ እግዚአብሔር እጅህን ብርክ ያድርገው። እንደው ግን ማለት ነው እውነት እንዳትፋታቸው ከዚህ በኋላ ማለት ነው እንዳትፋታቸው። የምር ጎበዝ። በቃ እንደዚህ አይነት ወንድ ነው እንጂ የሚያስፈልገው ይሄ ልፍስፍስ ሁላ
የልብ ልብ ተሰብቶ መጀመሪያ እሱን ስታናግረው እኮ ያው እነሱ ስላሉ ነው ለካ እንደዚህ ትትት ብለህ ስትፎክርበት ሚስቴ ሚስቴ የምትለው ማለት ነው። ሚስት መሆኗ ትዝ ያለክ ዛሬ ነው ወይ? ዛሬ ነው እንዴ? ዜድ ሲመጣ እንደዚህ አይነት አንበሳ ሲመጣ ነው እንዴ አንተ እሷ ሚስት መሆን ትዝ የሚልህ? እስከ ዛሬ የት ሄደ ነበር? ምን እየሰራ ነበረ? ለምን ሚስቴ ቤቴ ትዳሬ ልጅ ያላልክም? እስከ ዛሬ ድረስ ምን ከለከለ? ማን አገደ? አሁን እሷ የራሷ የሆነ ነገር ሲጀመር እኔ እንደዚህ አይነት ህይወት ውስጥ ትገባለች ብዬም አላስብም። ግን ማለት ነው ብትገባ እንኳ ማለት ነው ብትገባ እንኳ እሰይ እንኳን ገባች። ምክንያቱም አንተ ካደረከው ነገር አንጻር እኮ ይሄ እንደው ሲያንስህ እኮ ነው። አሁን የቡታጀራ ያሉ ወንዶች ማለት ነው እንዳለ እንኳ ሰብስበህ ብትመጣ ይሄ ልጅ መቼም እንትን አትለውም። መቼም ማለት ነው ይዘርራቸዋል እንደዚህ ማለት ነው። እንደዚህ በሹካ አንተንማ ተው፣ አንተ በዚህ ጣትክ ነው በዚህ ጣቱ ነው እንደዚህ የሚያነሳክ ማለት ነው። ያንተ ቀላል ነው። ግን እኔ በጣም የገረመኝ ጋርድ ተብዮቹ ቢያንስ እንኳ የሆነ ራሳቸውን መከላከል ምናምን እንኳ አይችሉም። አፈር ብሎ አልጫ ሁላ አሁን ሁሉም ወንድ ነኝ ብሎ እኮ እንትን ይላል አይደለ? አቤት አቤት አቤት። አይ ይሁን ብቻ ይሁን ማለት እንትናችሁ እንኳን ታየ። ግን እንዲህ በቃ የሆነ ሚኒቅ ስትል ቡራ በስማም በቃ የሆነ እንትን የምትለው ነበር የሚመስለው። ግን ያው በዚህ ጣት ነው አንስቶ ውዶችዬ በጣም ይቅርታ የምር እኔ በቃ በጣም እንትን ስላለኝ ነው ያየሁት ነገር ማመን እስኪያቅተኝ ድረስ ማለት ነው። ግን የሚገርማችሁ ነገር ሁሉም ማለት ነው ሁሉም ሰው የጣለውን ነገር ሰው ሲያነሳበት እንዲያንገበግበዋል። አይገርምም? አልፈልግም ብለህ እንደዛ ስንት ሰው እንትን ብሎ እኮ ከዛች ጋር እንትን አሸሼ ገዳሚ ስትል ከአንድም ከሁለት ሶስት ሴት ጋር ስታሽቃብጥ የነበርክ ሰውዬ አሁን ይሄ ነገር በቃ እሺ ብላ እሷ ቢያንስ እንኳ ከጎኔ ሆኖ አይዞሽ የሚለኝ በቃ ኖርማል እንደ ወንድምም እንደ ሁሉም ነገር እንትን የሚለኝ ሰው ያስፈልገኛል ብላ የራሷን የሆነ ነገር ስትጀምር ርር ድብን ብለህ በዚህ ልክ በቀደም እንደዛ ቤት ምናምን አምሰህ ምን ብለህ ሄድክ? ድጋሚ ደግሞ አሁን በዚህ ኧረ በስመ አብ ወልድ የት ነበርክ? እኔ ደጋግሜ የምጠይቀኝ የት ነበርክ? እስከዛሬ የት ሄደ ነው ማለቴ። ለምን ይሄን ነገር ይሄን ያህል እሷን እንትን የምትላት ነገር ከሆነ ሲጀመርልህ ነው እንጂ እሷን ፈልገክ ምናምን አይደለም። ግን እሷ ለምን እፎ ያለች ለምን ተስተካከለላት ለምን የሆነ በቃ የራሷ የሆነ ነገር ለምን እንትን አለች ብለህ ነው እንጂ ለእሷ ወይም ለልጅህ የሆነ እንትን ኖሮክ አይደለም ሲጀመር ማለት ነው። አንተ እኮ ለአባትህ ለወለደህ ለገዛ አባትህ እንኳን ምንም እንትን የሌለ ሰውዬ አሁን ለእሷ አስበህ ተጨንቀህ ወይም ደግሞ ሚስቴ ናት ወይ ሚስትክ ናት። ሚስት ከሆነ ታዲያ እስከዛሬ ድረስ ለምን አንተ ያን ሁላ ነገር ስታረግ ለምን ሚስቴ ናት ብለህ አላሰብክም? የዛኔስ ይሄ ነገር ለምን አልመጣም አንተ ጋር? የሚስትነቱ ጉዳይ የዛኔ እኔ እኮ ሚስቴ ቤት አስቀምጬ ለምን እንደዚህ ያደርጋለሁ ከተለያየ ሴት ጋር ለምን ቺት አደርጋለሁ ምናምን ብለህ የዛኔ ማሰብ አልነበረብህም ወይ? አሁን እሷ ህይወቷን ስትቀጥል የሆነ ነገር እንትን ስትል ትንሽ እንኳ ከነበረችበት ነገር አንድ እንትን እርምጃ ስትራመድ አሁን እንደ ምን ልበል እንደ እርጎ ዝንብ መተህ ጥልፍ ብለህ ገብተህ እንደዚህ የምትበጠብጠው አንተ ማን ስለሆንክ ነው? ደግሞ ማለት ነው የምር ከተራራ ጋር ትጋፋለህ እንዴ? ተራራ በለው ይሄ ልጅ የምር እንደዚህ አሁን የማታው እንትን ነው ይሆናል አይደለ? ትምህርት ነው ትምህርት ይሁን ተብሎ ወይም ደግሞ አርፈ እንድትቀመጥ ነው እንጂ በዚህ እንደዚህ አይፋታህም። አሁን ከዚህ በኋላ በቃ እንጃ አትላቀቁም፣ የምር አትላቀቁም። አይለቅህም። የገባህበት ገብቶ ነው የሚያሰቃይ። ስለዚህ አርፈ ብትቀመጥ ይሻላል። ይሄ ጋርድ ምናምን ተብዬዎቹ ማጉል እንትኖችህም አሳርፋቸው ማለት እነሱ በቃ ለማገት ብቻ ነው የሚሆኑት እንጂ ለእንደዚህ አይነት ነገር አይሆኑህም። ይቅርብህ። ለጋርድ የሆነ ትንሽ ይሄ ከዚህ ይሄን ልጅ የሚመጣጠነው ሰው ፈልግ።
ሌላ ማለት ነው እንጂ ይሄ አይሆንም። ማንም ቢመጣ ግን እንደማይሰማ ከኔ በጣም እርግጠኛ ነኝ። በጣም ማለት ነው። ግን ከመጀመሪያ ጀምሮ ለራስ ክብር ቢኖር ለቤት፣ ለትዳር፣ ለልጅህ ምን ለልጅ ለቤተሰብ ሁሉ ክብር ቢኖርህ ይሄ ሁላ ነገር አይፈጠርም ነበር። አሁን ግን ከመሬት ተነስተ ዛሬ ላይ እንደዚህ ስትሆን እንዲህ ብትንጨረጨር ብትቃጠል እሰይ ነው የሚልህ ሁሉም ማለት ነው። ሁሉም እሰይ እንኳን ተቃጠልክ እንኳን ድብን አልክ እሰይ ነው የምልህ። ሌላ እኔ ምንም ልልህ አልችልም፣ ቃላትም የለኝም። እውነት ዜድዬ እግዚአብሔር እጅህን ይባርክልህ። እንደው ምን እኔ እንጃ የምር እስካገኘህ ነው የጓጓሁት፣ እስካገኘህ ማለት ነው። በጣም ነው ደስ ያለኝ በጣም እኔ አረ በስመ አብ እንደዚህ አይነት ወንድ ነው በቃ የሚያስፈልገው። የምን መሽለጥለጥ ነው የሆነ ለራሱ የሆነ ስልባቦት ድጋሚ መጥቶ እኔ ወይዘ ውዶችዬ ማታ የምር ስስቅ ነው ያደር ስስቅ ማለት ነው። በቃ ስስቅ ማለት የሆነ ያለው ነገር ሲፍጨረጨር እንደዚህ በቃ ሚኒቅ ሲል የምር እሱን እያሰብኩ ስስቅ ነው ያደርኩት። እና ውዶችዬ በጣም ደስ ብሎኛል እጅግ በጣም ማለት ነው። ማለት የሰዎች ጉዳት ምናምን እንትን እያልኩኝ አይደለም፣ ግን እሱ እያደረገ የነበረው ነገር እና አሁን ያለው ነገር ትንሽ እንትን ስላለኝ በጣም እየተዝናናውኝ እየሳኩኝ ነበረ። ዜድዬ እጅህን ይባርከው፣ ደግሜ እጅህን ይባርከው ነው የምልህ። በጣም ደስ ብሎኛል በጣም ማለት ነው። እሰይ አንጀትህን እንኳን አንጀትህ ተቃጠለ። የታባ እሰይ ነው የምልህ። ሌላ ምንም አይደለም ወዶችዬ። በሆነው ነገር በጣም ስለተደሰኩኝ ነው የምር በጣም ደስ ብሎኛል በጣም ማለት ነው። እኔ ከዚህ በላይ እንኳን ቢደርስበት ደስ ነው የሚለኝ እንጂ ምንም እንትን የምልበት ምክንያት የለም። ለማንኛውም ውዶችዬ ሼር፣ ኮፒ፣ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ ነው የምለው። ሌላ ምንም የምለው የለኝም። በያላችሁበት ሰላማችሁ ብዝት ይበልልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።